ከልጅሽ ማርባት ጀምረሻል ማለት ነው ማሚዬ። ስለዚህ ይሄንን ጨዋታ ብቻ ይቀጥለዋል። እኔ ማኪ ያሰብኩትን ሳላደርግ ወደኋላ አለ አሳክቼ ደግሞ ሳይሻለሁ። ሰላም ማለት አንቺ ነሽ? አዎ ሰላም ነኝ እኮ። ስምሽም አልጠየቀሽ። የናታን ፍቅረኛ ሰላም ማለት አንቺ ነሽ ወይ? እኔ አይደለሁም። ሰላም 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 እሺ እባክሽ ሰው ላይ ሆነ ታስቡት እንዴት አንቺ አምሻል እንዴ? እኔ ያረፈሽ ማኪና ምንድነው ማጠብቂ? ምን አባሽ ነው ሰው ላይ ሆነ አይመለከትሽም። እሱ ለምንድን ነው የማያገባኝ? ሰው ናቸው እኮ እንዴ። አንቺን እኮ አልነካውሽም። አንቺን እስካልነካውሽ ድረስ ደግሞ የሚመለከትሽ ነገር የለም። አርፈሽ ተቀመጭ እሺ። ከዚህ በኋላ ሰላምን ብትነኪያት ሰላም አይደለችም፣ እኔ ነኝ የምቆራረጥሽ። እሺ መቆራረጥ ማለት ቆይ ማን ስለሆንሽ? ሮዛ ስለሆንሽ ትሰሚኛለሽ? ክብርሽን ጠብቂ እሺ። እኔም በጣም ወዳለሁ። ከኔ ግን ተው እንጂ የእውነቴን እሱን ከጊዜ ሂደት በኋላ ብናይ አይሻልም? ማይካ አሁን ላይ እንግዲህ ማለት ነው ናታንና እንዲሁም ደግሞ ሰላም አንድ ላይ እንደሆኑ እንግዲህ ጥርጣሬ አድሮባታል ማለት ነው። ቆይ ግን ሰላም ማለት ሰላም የቤት ሰራተኛዋ ነች እንዴ የናቲ ፍቅረኛ በማለት እጅግ በጣም እያንዘለዘለች ትገኛለች። ምክንያቱም አንዳንድ ነገር እንግዲህ ሮዚ ጣል ጣል አድርጋላት ነበር። ያ ማለት ናቲ ከቤት ውስጥ ባልነበረበት ሰዓት ላይ እንዲሁም ደግሞ ሰላም ከቤት ውስጥ የለችም ልንገርሽ ብዬ ነው በማለት እንግዲህ ያው ሮዚም ጣል አድርጋላት ነበረ። ግን ደግሞ የት ሄዳ ነው የት ነው ሄደችው? ናቲም የለም እሷም ደግሞ የለም። በተመሳሳይ ሰዓት የት ሄደው ነው በማለት እንግዲህ እጅግ በጣም ስትፈልግና እንዲሁም ደግሞ ስትመራመር ስትቆይ ነበረ ማለት ነው። ግን ደግሞ ወደ ቤት ከተመለሱ በኋላ ማለት ነው እንግዲህ ያው ሰላምን ስታስጨንቃት ነበር። ምክንያቱም ሰላም ማለት አንቺ ነሽ ወይ? አዎ እኔ ነኝ አለቻት ማለት ነው። እና ስምሽን አይደለም እየጠየኩሽ የናቲን ፍቅረኛ አንቺ ነሽ ወይ ብዬ ነው የጠየኩሽ። ምክንያቱም እስካሁን አብራችሁ ነው ወይ የቆያችሁት? የት ሄደሽ አምሽተሽ ነው ንገርኝ እያለች ጉሮሮዋን እንቅ አድርጋ እየጠየቀቻት ነበር ማለት ነው። ግን ደግሞ ሰላም እሷ እንዳልሆነች እና ሲቀጥል ደግሞ ከቤት ያልነበርኩት ሮዚ ልካይ ነበር፣ ከጓደኛዋ ቤት እቃ እንዳመጣላት ሮዚ ልካይ ነበር እንጂ እኔ ከቤት ውስጥ ነበርኩኝ በማለት እንግዲህ ለማሳመን ብትሞክርም ግን ደግሞ ማይካ ምንም አይነት ነገር ልሰማት አልቻለችም ማለት ነው። በስተመጨረሻም እንደማትለቃትና እንደማተዋ ስላወቀች ማለት ነው ሰላም ራሷን ነበረ ፌንት ያደረገችው ማለት ነው። ያ ማለት እንግዲህ ተጎድታለች በማለት ጥላ እንድትሄድ ነው የፈለገችው። በዚያን ሰዓት እንግዲህ ሮዚ መታ ነበረ። ምን ሆኖች ነው ምንድነው የተፈጠረው ነገር ሰላም በማለት ስጠይቃት እንግዲህ ያው ለሮዚ ያው ማይካ እጅግ በጣም እንትን እንዳለቻት ጉሮሮዋን ይዛ እንዳስፈራራቻት፣ ሲቀጥል ደግሞ ከቤት በተመሳሳይ ጊዜ አንቺና ናታን የላችሁም እና የናታን ፍቅረኛ አንቺ ነሽ ወይ በማለት እጅጉን በጣም እኔን ለመጉዳት እንዳሰበች እና ሲቀጥል ደግሞ እሺ ልብስሽ ለምንድን ነው የበሰበሰው በሚል ጠይቃት ነበረ ሮዛ ማለት ነው። ልብሷም የበሰበሰው ራሷ ማይካ ውሃ እንደደፋችባት ነው። ግን ደግሞ ሮዚ ቀጥታ ወደ ማይካ ነበር ሄደችው። አረ በፍጹም እንደዚህ ማድረግ የለብሽም እባክሽን እያለች እንግዲህ ሰላም ብትለምናትም ማለት ነው ሮዚ ግን ይህን ነገር መመለስ የግድ አለብኝ በማለት ያው እሷ ጋም ውሃ ደፍታባታለች ማለት ነው። እንዲህ ነው በተመሳሳይ እንዳንቺ ሰው እንደደፋሽበት ውሃ ላይ ከአንቺ ላይ ሲደፋብሽ ምን አሰብሽ በማለት ዳግመኛ ከሰላም ላይ እጅሽን እንድታነሽባት አልፈልግም። እሷም እንደኛ ሰው ናት። ስለዚህ ከእሷ ላይ የምታደርጊውን ነገሮች በሙሉ አቁሚ፣ ካለዚያ ግን እኔ ሮዛ ነኝ የምቆራረጥሽ በማለት ጭራሽ መቆራረጥ አለው ለእሷ ወግና እንደዚህ ታደርገኛለች እያለች በጣም እጅጉን በጣም ስትበሳጭ ነበረ ማለት ነው።
እንግዲህ በናታንና እንዲሁም ደግሞ በሰላም ደስታ የምትደሰተው ሮዚ እጅግ በጣም ደስ የምትል አስውባና ቆንጆ ካደረገቻት ካለበሰቻት በኋላ እኔ የእሷን ቦታ እሸፍናለሁ፣ እናቴ ብትመጣም እራት ምናምን ብትልም ነገሮችን በቃ መሸፋፈን እችላለሁ፣ ሱቅ ሄዳለች ምናምን በማለት ነገሮችን እሸፋፍናለሁ፣ እናንተ ደስ የሚል ጊዜ አሳልፎ በማለት እንግዲህ ሸኝታቸዋለች ማለት ነው። በነገራችን ላይ የወንድሟን ደስታ የምትመኘው ሮዚ እንግዲህ ከዚህ ክፉ ጋር በምንም አይነት ነገር ወንድሜ እንዲሆን አልፈልግም። ስለዚህ የእሱ የሚወዳት የሚያፈቅራት ከሰላም ጋር እስከሆነ ድረስ ከሰላም ጋር ነው አብሮ መሆን ያለበት ብላ ስለምታስብ አሁን ላይ ከጎናቸው በመቆም በጣም ብዙ ነገሮችን እየሸፈነችላቸው ትገኛለች ማለት ነው። እንግዲህ የሮዚ እናት ወደ ቤት በመጣችበት ሰዓት እራት ያቀረበችው ራሷ ሮዚ ነች ማለት ነው። ሰላም የት ሄዳ ነው ብላ በምጠይቅበት ሰዓት ሱቅ ልኪያት ነው እና ሱቅ ከሆነ እኮ አትቆይም ትመጣና ራሷ ታቀርባለች ስል አይ እማዬ በቃ እኔ ማቅረብ ስለፈለኩ ነው፣ አንቺ ብቻ ግን ልብስሽን ቀይረሽ ነይ አብረን ራት እንበላለን በማለት እንግዲህ ያው ሮዚ አቅርባ እንዲሁም ከእናቷ ጋር ራቷን በልታለች ማለት ነው። በዚህ ላይ ማይካ እጅግ በጣም እየተበሳጨች እየተናደደች ትገኛለች። በፍጹም እኔ እሷን የናታን ፍቅረኛ የሆነችውን እጎዳታለሁኝ፣ ናታን የኔና የኔ ብቻ ነው በማለት አሁንም ድርቅ ብላለች ማለት ነው። የማይወዳትን የማያፈቅራትን ሰው ማግባት በተለይ ለሴት ልጅ በጣም ከባድ ነው ማለት ነው እና አርፋ መቀመጥ ነበረባት። ግን እሷ አሁንም ናታን የኔ ነው በማለት በእናቱ ድጋፍ ወይንም ደግሞ በናታን እናት ማለት ነው አብሮ እገዛ ለራሷ ለማድረግ እየጣረች ትገኛለች ማለት ነው። አሁን ላይ ግን አስባለች። ምክንያቱም እማዬ የሰርጋችን ጉዳይ እኮ በጣም ቸል ብለሽዋል፣ ለምንድን ነው በማለት እንግዲህ የናታንን እናት እንግዲህ ራሷ ማይካ ጠይቃ ነበረ። የናታን እናት የልጆቿ ጉዳይ እጅጉን በጣም እያሳሰባት ነው። በነገራችን ላይ እንደ ድሮ አይደለችም። አሁን ላይ ራሱ ናታን ለሚያደርገው ነገሮች በቃ ፍላጎቱ እንደሆነ እየተሰማት ነው ማለት ነው። ምክንያቱም ልጆቼን እስከዛሬ ጎድቻቸዋለሁ፣ ስለዚህ ከዚህ በኋላ ላለው ነገር በራሳቸው ምርጫ እንዲኖሩ ብፈቅድላቸውስ፣ ግን ደግሞ አይሆንም፣ እንዴት ሊሆን ይችላል እያለች እንግዲህ እናት በራሷ እያንሰላሰለች እያሰበች ትገኛለች ማለት ነው። እና ማይካ በዚህን ሰዓት ነበር እናታቸው በምታስብበት ሰዓት ላይ ሄዳ እማዬ የሰርጉን ጉዳይ እኮ ዝም ብለሻል፣ እንዴት ነው ለምንድን ነው ፈጠን የማይል በማለት ማይካ ስትጠይቃት እንግዲህ የሮዚ እናትም ለነገሮቹ እስኪ እንረጋጋ ቀስ እንበልና ሁሉም ነገር ይደርሳል በማለት ነበር የመለሰችው። በዚህ ሰዓት ነበረ ማይካ አሁን ላይ እኔ ብቼን ሁሉን ነገር መጋፈጥ እችላለሁ፣ ከእሷም አልጠብቅም፣ ምክንያቱም እሷም ቀስ እያለች ለልጇ እያደላች ነው። ስለዚህ እኔ ደግሞ ማይካ ነኝ፣ የምፈልገውን ነገር ከማድረግ ወደኋላ አልልም፣ የኔ የሆነን ነገር ሰው እንዲወስድብኝ አልፈልግም። ስለዚህ ናታን የኔና የኔ ብቻ ነው፣ ነገሮቹን ማከናወት የምፈልገው እኔ ራሴ ብቻዬን ነኝ በማለት እንግዲህ አስባለች ማለት ነው። በነገራችን ላይ በጣም መጥፎ ነገር ነው የምታስባቸው ሰዎችን ጎድታ እሷ የራሷን ደስታ ማካሄድ ነው የምትፈልገው ማለት ነው። ይህ ነገር ደግሞ አይሳካላትም። የግድ እሷ ስለወደደች ስለፈቀደች ብቻ የሚሆን ነገር አይደለም ማለት ነው። ስለዚህ ማይካ በጣም ህይወቷን ለባስ እያከፋችው ነው ብዬ ነው የማስበው ማለት ነው። ምክንያቱም ከናታን መራቅ መቻል አለባት። በቃ አንድ ሰው አልፈልግም ካለ አልፈልግም ነው፣ በግድ የሚሆን ነገር የለም እኮ ምንም ነገር ማለት ነው። ግን እሷ የግድ ከኔ ጋ ነው፣ ከኔ ጋር ካልሆነ ደግሞ ካጠገቡ ወይንም ደግሞ እሱን ተመኝተው የመጡ ሴቶችን በሙሉ እገላለሁ ብላ ነው የምታስበው ማለት ነው። እና አሁን ላይ እንግዲህ የናታን እናት ድክም ብሏታል በነገራችን ላይ ማለት ነው። ሁሉን ነገር ትታ የልጆቿን ፍላጎት ለማሳካት እየጣረች ትገኛለች ማለት ነው። እንዲሁም ደግሞ ከዛ ቤት በእርግጠኝነት ማለት ነው ማይካን ለማስወጣት ትገደዳለች። ግዴታ ከዛ ቤት ማይካ መውጣት አለባት፣ ሰላምንም እንዳትጎዳት ከሚል አንጻር ማስወጣት መቻል አለባት ናቲም ብሏል ማለት ነው። ሰላም ከዚህ ቤት የምትወጣ ከሆነ እኔም ከዚህ ቤት እወጣለሁ ብሏል ማለት ነው። ስለዚህ ሰላም ስላለች ነው እኔ እዚህ ቤት የምኖረው፣ እሷ ወጣች ማለት ደግሞ እኔም አብሬ ወጣሁ ማለት ነው በማለት ለእናቱ ተናግሯል ማለት ነው። ሌላው እንግዲህ የማይካ ወንድም የሆነው እንግዲህ ሮዚን አፍቅሮ ቤት እየተመላለሰ ይገኛል ማለት ነው። ግን ደግሞ ማይካ የተናገረችው ነገር አለ ማለት ነው። ሮዚ በጣም ምርጥ ልጅ ነች በነገራችን ላይ፣ የእሷ ወንድም እንደውም አይገባትም። እና በሚመላለስበት ሰዓት አንተ ምንድን ነው እዚህ ቤት የምትመላለሰው? ለምንድን ነው የምትመጣው? ሮዚን ከፈለክ
በእርግጠኝነት እሷ ለአንተ አትሆንም። በጣም መጥፎ ሴት ነች። ስለዚህ ለአንተ አትሆንህም፣ አርፈ ተቀመጥ በማለት እንግዲህ ወንድሟን አስጠንቅቃለች። ለምንድን ነው የማትሆነው? ትሆናለች በእርግጠኝነት። እሷ መጽሐፍ ማንበብ ብቻ ነው የምታውቀው። ሲቀጥል ደግሞ ጓደኛ አላት ብላ ነግረዋለች ማለት ነው። ግን ደግሞ ይሄ ፍጹም ሊሆን አይችልም። እኔ እሷን በጣም ወዳታለሁ፣ አፈቅራታለሁ። እሷ የኔና የኔ ብቻ ነች ብሎ ደግሞ ወንድሟ ደግሞ ገምጨጭ ያለ ልክ የእሷ ቢጤ የግድ ብሎ እንተናግሯል ማለት ነው። ሮዚ በነገራችን ላይ በጣም አስተዋይ ልጅ ነች። ግን የሆነ የምትወደው የምታፈቅረው ሰው ያለ ይመስለኛል። በባለፈው እንግዲህ ጓደኛው ፍቅረኛው ጠፍታበት ወይንም ደግሞ ሄዳበት ሲፈልጋት የነበረው ማለት ነው። ያው ማሂን አንጡልኝ እያለ ሲናገር የነበረውን እሱን ፈልጋ ይሁን አላቅም፣ አሊያም ደግሞ ድሮ የምታውቀው ፍቅረኛዋ ፈልጋ ይሁን ብቻ አላቅም፣ መጽሐፏን እያነበበች ሁልጊዜ የምታዘወትርበት ቦታ እየሄደች ለምንድን ነው ስለሱ የማስበው? ለምንድን ነው ስለሱ የምጨነቀው? መሆን የለበትም ግን ደግሞ የት ሄዶ ነው እያለች እንግዲህ ሮዚ ስታስብ ነበር። ስለዚህ የምትወደው የምታፈቅረው ወይንም ደግሞ ያሰበችው ሰው አለ ብዬ አስባለሁ። በመጨረሻ ግን ያየችው ነገር እጅግ በጣም ነው የሚያስደነግጠው። ምክንያቱም የሆነ በቃ ከዚህ በፊት ማይካን በምታገትበት ቦታ ሄዳ የሆነ ራሱን የሰቀለ ሰው ነው ያየችው ማለት ነው። ሮዚ በጣም ነበር የደነገጠችው። ይህ ግለሰብ ማን ነው? ከዚህ በፊት ማይካን ፈልጊልኝ ሲል የነበረው ነው ወይስ ደግሞ ሌላ ነው የሚለው ነገር ሁላችንም እንግዲህ ቀጣይ ፓርትን በጉጉት የምንጠብቀው ይሆናል። በእርግጠኝነት ከዚህ በፊት ማይካን እፈልጋታለሁ እሷን አንጡልኝ እያለ ሲፈልግ የነበረው ሰካራሙ ግለሰብ ሊሆን ይችላል። አፍቅሮ ነው በነገራችን ላይ በፍቅር ምክንያት ነው እንደዚያ የተጎዳው እንደዚያ የተበሳቆለው። ማሂ እያለ እንግዲህ ማሂን እየጠራ ይገኛል ማለት ነው። እንግዲህ ሮዚ ማን ሊሆን ይችላል? ያንን እንደዚያ ሆኖ ራሱን አጥፍቶ ያየችው ግለሰብ ማን ይሆናል የሚለው ነገር እንግዲህ ሁላችንም በጉጉት የምንጠብቀው ይሆናል። ውድ የቻናሌ ተከታታዮቼ ቤተሰቦቼ በያላችሁበት ሰላማችሁ ይብዛልኝ። ለቤቴ አዲስ የሆናችሁ የደውል ምልክቱን በመጫን ቤተሰብ የሆኑ ነባር ቤተሰቦቼም ስለምታበረታቱኝ እጅግ በጣም አመሰግናለሁ። መልካም ጊዜ ተመኘሁላችሁ።